በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስከረም 29 ቀን የሚከበሩ ዓመታዊ ቅዱሳን በዓላት እናታችን ቅድስት አርሴማ ሰማዕት። እናታችን ቅድስት አርሴማን በምን እንመስላታለን? እርሷ በአድማስ ላይ ተቀምጦ እንደሚያበራ ዕንቁ ናትና ክብሯ ብዙ ነው። መድኃኒታችን ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የሰማዕቷ ሕይወት በፊታችን እንደ ብርሃን ተገልጦ ይታያል። ቅድስት አርሴማ እንደ ልጅ ወላጆቿ በምታዘዝ ደስ ያሰኘች ብሩክት እናት ናት። ቅድስት አርሴማ ይህ ቀረሽ የማይሏት የተሟላ ውበት ያላት እናት ናት። ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባሕታዊት ጻድቅ ናት። እናታችን ቅድስት አርሴማ ኃያል ሰማዕት ናት። ይህስ እንደምን ነው ቢሉ አበው በትውፊት እንደነገሩን ከሆነ ቅዱስ ጎርጎርዮስ የታላቋ ሰማዕት ቅድስት አርሴማ ትልቅ ወንድም ነው። በዜና ሰማዕታት ተጽፎ እንደሚገኘው በዚህ የመከራ ዘመን ቅዱስ ጎርጎርዮስ 3 ኃላፊነት ነበሩበት። አንደኛው ቅድስት አርሴማን ጨምሮ ደናግሉን ማጽናት፣ ሁለተኛ ትምህርተ ቤተ ክርስቲያንን በሚገባ ማጥናት፣ ሶስተኛ የሚመጣውን መከራ ለመቀበል ራሱን ማዘጋጀት ነበረበት። ቅዱስ ጎርጎርዮስ አባታችን ቅዱሱ 3ቱንም ኃላፊነት በሚገባ በመወጣቱ ከራስ አልፎ ለሌሎች አርአያ መሆን ቻለ። ያችን ንጽሕት አርበኛ ቅድስት አርሴማንም አጽንቶ የደናግሉ መሪ ያደረጋት። መከራውን በጣም ገፍቶ እስከመጣበት ጊዜ ድረስ በአንድ የደናግላን ገዳም ውስጥ ሆነው ጸለዩ፣ ጾሙ፣ ሰገዱ፣ ገዳማዊ ስርዓትንም ይሰሩ ነበር። ለዚህም ነው ቅድስት አርሴማና ቅዱስ ጎርጎርዮስ ጻድቃን የምንላቸው። በኋላ ግን ማኅደረ ሰይጣን ዲዮቅልጥያኖስ በመልኳ ተማርኮ ቅድስት አርሴማን ካላገባው በማለቱ ቅዱስ ጎርጎርዮስ ድንግሏን አርሴማን ጨምሮ 127 ክርስቲያኖችን ይዞ ወደ አርማንያ ተሰደደ። በአርማንያም በአንድ ገዳም ውስጥ ተደብቀው በጾምና በጸሎት ለጥቂት ጊዜ ቆዩ። ነገር ግን ረሃብ ፈጃቸው። የሚላስ የሚቀመስ ነገር በአካባቢ ባለመኖሩ ቅዱስ ጎርጎርዮስ ወደ ከተማ ለመውጣት ተገደደ። በዚያም በድርጣድስ ቤተ መንግስት ውስጥ ባርነት ተቀጠረ። በሚያገኛት ገንዘብ ወገኖችን ይረዳቸው ነበር። መከራው ግን አልለቀቃቸውም። እርጉም ዲዮቅልጥያኖስ ቅዱሳኑን ወደ አርማንያ መሄዳቸውን ስለሰማ ይዞ እንዲልክለት ድርጣድስ ላከው። ድርጣድስ ግን ቅድስት አርሴማን ባያት ጊዜ ከውበቷ የተነሳ መታገስ ባለመቻሉ ካላገባሁሽ አላት። ድንግሊቱ ግን እኔ የክርስቶስ ሙሽራ ነኝ አይሆንም አለችው። ሊያስፈራራትም ሞከረ። በዓይኗ እያየች ደናግሉን ጨፈጨፋቸው። አልሳካል ቢለው በአደባባይ በግድ ሊያገባት ቢሞክር እጁን ጠምዝዛ በሰው ፊት ሁሉ መሬት ላይ ጣለችው። እጅግ ስላፈረ አስገረፋት፣ አሰቃያት፣ ዓይኗንም አወጣ። በመጨረሻም አንገቷን አስቀርቶ ከሰማዕቷ ጋር ተራራ ላይ ጣላት። ከነገር ሁሉ በኋላ ድርጣድስ ባለሟሎቹ ለአደን በሄዱበት ርኩስ መንፈስ ወደ አውሬነት ወይም ወደ እሪያነት ቀየራቸው። የንጉሱ እንስሳ አውሬ መሆን በአርማንያ ታላቅ ድንጋጤ ፈጠረ። የንጉሱ እህት ስታለቅስ በራእይ ለእመ ኢያረክምዎ ለጎርጎርዮስ አልፍክሙ ድኂን፣ ቅዱስ ጎርጎርዮስን ከተቀበረበት ጉድጓድ ካላወጣችሁት አትድኑም አላቸው። ወዲያውም ቆፍረው አወጡት። ቅዱሱ እንደወጣ እረፍትን አልፈለገም። ለ15 ዓመታት ቀባሪ አጥቶ የተበተነውን የቅድስት አርሴማንና የሰማዕታቱን አጽም ሰብስቦ በክብር አኖረው። ድርጣድስና ባለሟሎችንም ወደ በረሃ ወርዶ ፈወሳቸው። የሰማዕቷ ቅድስት አርሴማ አጽም በ14ኛው መቶ ክፍለ ዘመን ከሌሎች ሰማዕታት አጽም ጋር ወደ ሀገራችን ኢትዮጵያ እንደመጣ አባቶቻችን በትውፊት ነግረውናል። ለዚህም ይመስላል ብሩክቷ እናታችን ከሌሎች ሀገራት ለይታ ለኢትዮጵያ ልዩ ፍቅር ያላት። በዋና ገዳማ ወልዶ ኮላሞሶ አሰባ ውስጥ የሚገኝ ነው ጨምሮ ስሟ በተጠራበት ቦታ ኃይልን ታደርጋለችና። ነገር ግን ወንድሞች፣ እናቶች በቅድስቷ እናታችን ስም የሚነግዱ ስጋውያን ሰዎች በስተዋልና እንጠንቀቅ። የሰማዕቷ ክብር ብዙ ነውና በሕልም ላይ ብቻ እንታመን። አባ እንጦንስ እንዳሉት በሕልሙ የሚታመን ሰው ከንቱ ነውና። በዚህም ዕለት ከሰማዕቷ ጋር የመንፈስ ቅዱስ እናቷ ቅድስት አጋታ ልናስባት ይገባል። ይህች እናት እመምኔት ስትሆን ቅድስት አርሴማን ታስተምራት፣ ታጸናት፣ ከጎናም ትቆምላት ነበር። ረሃቧም፣ ጥማቷን፣ ስደቷን፣ መከራዋን ሁሉ አብራት ተሳትፋለች። በፍጻሜውም አብራት ተሰይፋለች። ከእናታችን ከቅድስት አርሴማ ከቅድስት አጋታ ረድኤት በረከት ይክፈለን። በዚህም ዕለት ቅዱስ ዮሐንስ ወንጌላዊ ይታሰባል። የቤተ ክርስቲያን ምሰሶ ምድራዊ መልአክ፣ የጌታ ወዳጅ፣ የድንግል ማርያም ያደራ ልጅ፣
የንጽሕና አባት ቁጹረ ገጽ የፍቅር ሐዋርያ የምስጢር አዳራሽ የሐዋርያት ሞገሳቸው ንባቤ መለኮት ቅዱስ ዮሐንስ ወልደ ነጎድጓድ ዛሬም ይከበራል። ምክንያቱም ቀዳሚሁ ቃል ብሎ እንደ ንስር መጥቆ ወንጌሉን በዚች ቀን ጽፏልና። አምላከ ቅዱሳን ለእኛ ከባሮቹ የቅዱሳን ጽናት ለእኛ ለባሮቹ የቅዱሳን ጽናት የወንጌላውን ፍቅር ያድለን። በረከታቸው ከማይጎድል እጁ አብዝቶ ይስጠን። መስከረም 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት አርሴማ ድንግል ሰማዕት፣ ቅድስት አግዓታ እመምኔት፣ 119 ሰማዕታት የነ ቅድስት አርሴማ ማህበር፣ ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት፣ ቅድስት ክርስቶስ ክብራ ኢትዮጵያዊት። በዚህ ቀን ነፍሳትን ከሲኦል ታወጣለች። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ የሆነ የለም። በእርሱ ሕይወት ነበረች፣ ሕይወትም የእሱ ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1። ሰላም ለልደትከ አምላከ ደናግል ወሰማዕት ማርያም ድንግል ዝክረ ስማ ሕይወት ኢየሱስ ክርስቶስ ፍቅሮ ዮሐንስ ነባቤ መለኮት አርሴማ ድንግል ወአግዓታ እመምኔት ዘምስለ ክርስቶስ ክብራ ህወራ ተመጠው ለሞት ማርያም ድንግል ለሴት ሂሩቱ ዘጻሞኪ ብዙኃ ለወልድኪ ጊዜ ንግደቱ ለእግዚአ ስብሐት ዓመቱ ወለመንፈስ ቅዱስ ታቦቱ ወትቀውም ንግሥት ይቤ ዳዊት በትንቱ ወዮሐንስ ነጸረኪ ለጻርያም በታይቱ ሰላም ለዮሐንስ ዘነጸረ በፍጥሞ ህውአቲሁ ለአምላክ ዘምስለ ብዙ ተደሞ ወዘአቀበ ድንግልናሁ እንበለከይ ወሃይስሞ በእንተዝ ተሰሜ ጳዝዮን ወቀናንሞ ወተጸጎ ኪዳነ ለለይጸው ስሞ እግዝእትወን ለአንስት አርመናዊት አርሴማ ዘይጥዕም ዝክረኪ ከመ ለማርያም ስማ እስመሰለጠኪ በርደኪ በእንተ ፍቅሩ ለንጉሠ ራማ ወክርስቶስ ክብራ ቅድስ በብዙ ሕፃማ ዘምስለ አጋታ ሞአቶ ለረጉም መስቴማ። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።